ትጀናጀንላችኋለች በቲክቶክ ከሌላ ወንድ ጋር። እሱ እኮ በረሃ ፍየል እየጠበቀ ሙሉ ደሞዙ የሚልከው ለእሷ ነው መታረሻ፣ ለወንድሙና የወንድሙ ሚስት እንድታረሳት። ከዛን አነጠነጠች አራስ ቤት ባል እዛ በረሃ እየጠበቀ በሚልከው ብር ቀላች፣ ወፈረች፣ ተመቻት፣ ሌላ ወንድ ጋር መጀናጀን ጀመረች። ከዛም በኋላ ስራ ልስራ ብላ ወጥታ ልጁን በላውን ስታጥባው ወላሂ እውነተኛ ታሪክ እኮ ነው የምነግራችሁ። አይዚ የኔ ማር እንዴት ነሽ የኔ ውድ እህት? ከዛ በኋላ ልጁን ልታጠብ ስልክ እየተጀናጀነች ልጁን ስታጠብ ከማጠብ ጥለዋለች። ልጁ ህፃን ልጃቸውን ማለት ነው። በዛ ነው ታመመ። ከዛ ልጁን ይልካሉ። ጀለሴ ከዛ ጋር ጠፍት ብላ ትሄዳለች። የእንትኑንም ሳት ከጀነጀናት ልጅ ጋር ጠፍታ ትሄዳለች። የሰርቶ ክፍያውን ሳትከፍል እዳ ጥላበት፣ ተመልከቱ፣ እዳ ጥላበት። እሱ ተይዞ እሷ ሳትገባ እሱ ተይዞ እስር ቤት ገብቶ እሷ ከሌላ ወንድ ጋር እየተጀናጀነች ነው። ተይዞ ኢትዮጵያ ገብቶ ተመልሶ መጥቶ እዳውን ለመክፈል እንደገና ተያዘ። 14,000 ሪያል የሰርቶ ክፍያ እየደላለው እዳ ጥላበት ነው ከሌላ ወንድ ጋር የጠፋችው። ከዛ በቃ ታሪኩን ሲነግረን አልቅሼ ከዛ አስጠራኋት። መጣች። ለምን እንደዚህ ያደረግሽ አልኳት። ፈጣጣናት ጀለሴ ሳዕዳ ነው ምናምን ነው ስሟ። ፎቶዋም አለኝ። እንደውም ፎቶሽን ነው የምለጥፈው። ብሩን ክፈይ፣ ቢያንስ ብሩን ክፈይ። ሂጂ እንደፈለግሽ ከሌላ ወንድ ጋር መብትሽ ነው፣ ነፃነት አለሽ፣ ግን ብሩን ክፈይ። እሱ ኬት አምጥቶ ይክፈል ከብት እየጠበቀ ምናምን ብያት፣ ከዛ እከፍላለሁ ጊዜ ስጡኝ ብላ 2 ዙር ብቻ 2500 ሪያል ከፍላ ቁጧን ቀይራ ድብን ብላ ጠፋች። ቆይ ጉዷ መቼ ያልቃል መሰላችሁ? ከዛ እኔ እሱ ለሁለተኛ ጊዜ ተይዞ በጣም ልጁን ኢትዮጵያ ወሰደ። እናትና አባቱ ጋር አልፈልግም አለች ልጇን። ከዛ እሱ ወሰደ። እናትና አባቱ ጋር ነው ያሉት ልጁ ያለው ህፃኑ ልጅ። ከዛ ተመልሶ ከዚህ በኋላ ሳውዲ አትሄድም አልኩት። እኔ ከዚህ በኋላ ሳውዲ አትሄድም፣ እኔና ታሪክ ከኔ የሰማን ቤተሰቦቼ እናዋጣልክና ዱባይ ትመጣለክ፣ ከዛ ዱባይ መተህ ትሰራለህ አልኩት። ከዛ ሰበሰብኩለትና ሙኒትን አደራ በእናትሽ ብዬ ለሙኒት ከፍዬ ሰብስቤ ማለት ነው ራሴን ማዋጥቼ ከታሪኩን ከሰማው ፎሎወርሶችን ሰብስቤ መጣ ዱባይ መጣ። ይኸው አመቱ በታማኝነት እየሰራ ሙኒትም እንደዚህ አይነት መልካም ሰው ስላገናኘሽኝ አመሰግናለሁ እያለችኝ፣ እሱም ሙኒትን ስላገናኘሽኝ አመሰግናለሁ እያለኝ ይኸው አደገ። መንጃ ፍቃድ አወጣ፣ መኖሪያ ፍቃድ ተሰራለት፣ ከዛ አልፎ አገባ። ይኸው ዛሬ ሰርጉ ነው። ጀለሴ ግን ልንገራችሁ፣ ልክ ፕሮሰስ ተደርጎለት ዱባይ እንደገባ ምን ትለኛለች? አስታርቂኝ ብላ መጣች። 2 ዙር ብቻ ከፍላ የጠፋች ሴትዮ አስታርቂኝ ብላ መጣች። ላስታርቅሽ አታፍሪም አልኳት። አስታርቂኝ ተመልሼ ካንቺ ጋር ላስታርቀው። የሰው እድል አንዴ ነው። የሰው ልጅ እድል አንድ ጊዜ ነው። አንድ ጊዜ ሸውደሽዋል፣ አንድ ጊዜ ተጫውተሽበታል፣ አለቀ። ያ ግን ማለት ነው ለሱ ብላ አህመድን የከዳችሁ ይሄን ምስኪን የከዳችሁ ልጅ ግን ራቁት ቪዲዮ ይዞባት ስንት ጊዜ እያስፈራራት ነበር። ተመልከቱ። ይሄን የመሰለ ምስኪን ልጅ ለዛ ዱርዬ ወጠጤ ጸጉሩን ስለፈረዘ ብላ የሄደችው ልጅ የራቁት ቪዲዮ ይዞ ሲያስፈራራት ነበር ለስንት ጊዜ። እና ዛሬ አህመድ እዚህ ላይ ደርሶ ሳየው እንደዛ አልቅሰን ታሪኩን ሰምተን በጣም ያሳዝን ነበር። ሳውዲ በረሃ ላይ አቡ ወልዳለች እያሉ ነበር እኮ ማኔ አልወለድኩም። እና አስታርቂኝ ብላ መታ። ዛሬ ግን ላይቭን አይታ እንደው ሰርጉን አይታ ቢሆን ይቆጫታል። ግን አያችሁ መገፋት፣ እዚህ ምድር ላይ መገፋት ወንድ ሆኖ እሱ ኢማጅን ከስንት አንዴ ጥሩ ወንድ ቢገኝ ሴቷ ደግሞ ባለጌ ትሆናለች። እየሰራ ከብት እየጠበቀ 900 ሪያል ደሞዙን ሚስቴ ብሎ ወንድሙ ቤት ብሩን እየላከ እያሳረሳት ኢጃዛ ሳይመጣ እሱ በበረሃ እየለፋ እሷ ቤት ውስጥ ሙከየፍ ውስጥ ተቀምጣ ገንፏን እየበላች አጥሚቷን እየጠጣች እየታረሰች በባሏ ወንድምና ሚስት እየታረሰች እየተንከባከባ ስታነጠንጥ ሌላ ወንድ አማራት። ዩሲ እንዴ ከስንት አንዴ ደግሞ እንደዚህ አይነት ታማኝ